ሰላም እንዴት ናችሁ? ማጠቢያ ማሽን ጥገና ከዜሮ የመጀመር ቻሌንጅ የ7 ቀን ቻሌንጅ ነው። ዛሬ ቀን 1 ብለን ጀምረናል። ዋሽንግ ማሽን ጥገና ወይም የልብስ ማጠቢያ ማሽን ጥገና በዚች ነው ስራ የምትጀምሩት ማለት ነው። ይቺ ብቻ ካለቻችሁ እናንተ ወደ ዋሽንግ ማሽን ጥገና ሙያ መቀላቀል ትችላላችሁ ማለት ነው። ይሄ ክላስ ከዜሮ ጀምሮ ምንም የጥገና ሂንቱ ለሌለው ሰው የተዘጋጀ ክላስ ስለሆነ ቀጥታ እናንተ ትኩረታችሁን ሰብስባችሁ መከታተል ነው የሚጠበቅባችሁ ማለት ነው። እቺ ገበያ ላይ የምትሸጠው 1000 ብር ነው። ስለዚህ ልፍታና ምን እንዳካተተች እና ላሳያችሁ ማለት ነው። ልክ እንደዚህ በምትፈቱበት ጊዜ እንግዲህ እዚህ ጋር መፍቻዎች አሉ። እነዚህ ቀጫጭን መፍቻዎች ማለት ነው በፊሊፕስ በኮኮብ አላቸው ማለት ነው። እዚህ ጋር ደግሞ አለንኪ አለ ማለት ነው። አንዳንድ ቦታ ላይ አለንኪ ሊጠይቃችሁ ይችላል። አለንኪ ማለት ይሄ ነው። ኮኮብ በእነዚህ መፈታት የማይችሉትን አንዳንዶች እንደዚህ በአለንኪ እንደዚህ እያዞራችሁ ልትጠቀሙ ትችላላችሁ ማለት ነው። በተለያየ አይነት ሳይዝ አለ። ለምሳሌ አሁን እንደዚህ አይነት ነገር መቼ ይገጥማችኋል? የጁስ መፍጫ የቡና መፍጫ በምትፈቱበት ጊዜ እንደዚህ አይነት አለንኪዎች ሊያስፈልጓችሁ ይችላሉ ማለት ነው። ስለዚህ እነሱንም እግር መንገዳችሁን መጠገን ትችላላችሁ በዚች አለንኪ ማለት ነው። ስለዚህ ይሄንን አካተዋል ማለት ነው። ሌላው ደግሞ እንግዲህ ፒንሳ አላት ማለት ነው። ይሄ ፒንሳ ገመድ ለመቆራረጥ አንዳንድ ነገሮችን ለመፍታት ይሄ ፒንሳ ያስፈልጋችኋል ማለት ነው። ስለዚህ በዚህ ፒንሳ ገመድን ልትቆርጡ ትችላላችሁ፣ ልትልጡ ትችላላችሁ፣ እንዲሁም ደግሞ አንዳንድ ቦታ ልታጠብቁበት ትችላላችሁ ማለት ነው። ስለዚህ ይሄንን ፒንሳም አካቷል። ፒንሳ መግዛት አይጠበቅባችሁ ማለት ነው። ሌላው ደግሞ እዚህ ጋር በተለያየ ቅርጽ መፍቻዎች አሉ ማለት ነው። እዚህ ጋር እንደምታዩት ጠፍጣፋ አለ። ይሄ ያለንኪ አይነት ሳይዝ ያለው አለ። ጠፍጣፋ ሆኖ በተለያየ አይነት ሳይዝ በ3 ደረጃ አለ። ኮኮብ አለ። ይሄ አሜሪካን የሚባለው ማለት ነው። የምትጠቀሙበት እንዴት ነው? እዚህ ጋር ደግሞ በቃ የተለያዩ አማራጮችን ይዞላችኋል ማለት ነው። ከነዚህ የትኛውም ማሽን ከነዚህ አያልፍም ማለት ነው። ስለዚህ ሁሉንም መፍታት ትችላላችሁ ማለት ነው። ይሄን ከያዛችሁ የምትጠቀሙበት ልክ እንደዚህ እዚህ ጋር እንደዚህ ተሰኩና ነው የምትጠቀሙበት ማለት ነው። መቀየር ስትፈልጉ ደግሞ ለምሳሌ ይሄን ጠፍጣፋ መጠቀም ብፈልግ በዚህ መልኩ የራሱ ማግኔት አለው። ስታስገቡት ራሱ ነው ክርችም የሚለው ማለት ነው። በዚህ ማጥበቅ ትችላላችሁ ማለት ነው። በዚህ ማጥበቅ ትችላላችሁ ማለት ነው። ስለዚህ ይሄንን አካተዋል ማለት ነው። እዚህ ጋር በፈለጋችሁት ሳይዝ አለ። ሌላው ደግሞ እንግዲህ እቺን ቦታዋ ለመልሳትና ሌላው ያካተተው ነገር ደግሞ ይሄ አለ ማለት ነው። ይሄ እንደማራዘሚያ ነው። ስለዚህ ይሄን እዚህ ጋር ቆይ እዚህ ጋር ይሄ እንደማራዘሚያ ነው። ይሄንን እጠቀማለሁ ማለት ነው። ይሄንን እጠቀማለሁ። አንደኛውን ሳይድ እዚህ ታስገቡታላችሁ። አንደኛውን ሳይድ ደግሞ በዚህ ጋር እንደዚህ ታስገቡና እዚህ ጋር በፈለጋችሁት አይነት ቅርጽ የቡለን መፍቻዎች አሉ ማለት ነው። አሁን ለምሳሌ ይሄ 10 ኤምኤም ይላል 10 ሚሊ ሜትር ማለት ነው። እዚህ ጋር ደግሞ 9 ኤምኤም ይላል እስከ መጨረሻው ሚኒ ሳይዙ እስከ 6 ኤምኤም ድረስ ከ6 7 8 9 10ን አካቶላችኋል ማለት ነው። ምክንያቱም ብዙ ጊዜ የሚገኙ ቡለኖች እነዚህ ስለሆኑ ማለት ነው። የምትጠቀሙበት ደግሞ ልክ እዚህ ጋር እንደዚህ ተሰኩትና በዚህ መልኩ ትጠቀሙበታላችሁ ማለት ነው። በዚህ መልኩ የምትፈልጉትን ቡለን ትጠቀሙበታላችሁ ማለት ነው። ስለዚህ መቀየር ስትፈልጉ ደግሞ ጀስት ይችን ብቻ እያወጣችሁ መቀየር ነው የሚጠበቅባችሁ ማለት ነው። መቀየር ነው የሚጠበቅባችሁ ማለት ነው። አሁን እነዚህም ለዲሽ መፍቻ ሊያገለግሏችሁ ይችላሉ። እግር መንገዳችሁን ዲሽ መስራት ትችላላችሁ ማለት ነው። ስለዚህ የዚች ቦክስ ጥቅም ይሄ ነው። አሁን ወደ ጥገናው እንገባለን። እንደምታዩት ይሄ ማሽን ማኑዋል ማሽን ይባላል። ማሽኖች እንግዲህ እንደየመጠናቸው የራሳቸው ኪሎግራም አላቸው። ይሄ የማጠቢያው ማሽን ነው እና ደግሞ የራሱ ማድረቅ ያለው ማለት ነው። ይሄ ማሽን እንግዲህ
ማጠቢያ ችግር አለበት፣ ማድረቂያ ችግር አለበት፣ ታይመር ችግር አለበት። በጣም ብዙ ችግር አለበት ማለት ነው። ታይመሩ አይሰራም፣ ማጠቢያው አይሰራም፣ ማድረቂያው አይሰራም፣ ሞተሩ ችግር አለበት፣ ጊርቦክሱ ችግር አለበት፣ የውሃ ማፋሰሻው ችግር አለበት። ስለዚህ ሙሉ በትነን ነው እንደ አዲስ የምንገጣጥመው ማለት ነው። ይህን ቪዲዮ ካያችሁ በኋላ ዋሽንግ ማሽን አይደለም መጠገን ማምረት ራሱ ሞልዲንግ ቢገኝ በጣም ቀላል እንደሆነ ትረዳላችሁ ማለት ነው። ስለዚህ ልክ በምታዩት መልኩ እንግዲህ በመፍቻዋ እንደዚህ ከስር ፈተዋለሁ። 3 ፓርቲሽን ነው ያለው። ከላይ ታይመሩ ያለበትና ከታች ደግሞ እግሩ ያለበት ማለት ነው። እግሩን ስትፈቱት የሞተር 2 ሞተሮችን ተሸካሚ ታገኛላችሁ። ስለዚህ ውስጡ ምን ይመስላል የሚለውን ደግሞ እያንዳንዱን እየበተንን እያየን በደንብ እንማማራለን ማለት ነው። እዚህ ጋር እንደምታዩት እንግዲህ የማድረቂያ ሞተሩ የሚታሰርበት ወይም ደግሞ ቦሎጆ ስፕሪንጉ አለ ማለት ነው። ይሄ እንግዲህ ሾክ አብዞርቨር ይባላል። ወይም ደግሞ ሼክ በሚያደርግበት ጊዜ እንዲቋቋም ስፕሪንግ አለው ማለት ነው። ስለዚህ እሱን ሁሉ እንደጠቃላይ በሙሉ ፈተን እናያቸዋለን ማለት ነው። ቀጣይ ክላስ ላይ እንገናኝ።